እንዴት ነሽ የማረክ? ደህና ነኝ አለሁ። ሰላም ነው? ሰላም ነው እናቴ። እኛ ሀገር እንዲሁም ደግሞ ክፍለ ሀገር ከገጠራማ አካባቢ ብዙ ጊዜ አሁን ላይ ኢንተርኔት አይሰራም ማለቴ ዳታ። በፊትም ሰላም አገራችን ጦርነት በሌለበት ሰዓት ዳታ እየሞሉ ቤተሰቦቼን አወራቸው ነበረ። ለምሳሌ እንዴት ልንገራችሁ? በጣም ቆይቷል እና ማለት በቃ ሀገራችን ጦርነት ከጀመረ ጀምሮ አውርቻቸው አላውቅም። ያው አገር ቤት ቀጥታ ነበር የምደውለው፣ ቀጥታ ማለት ነው። እስቲ አሁንም ቢያንስ በየሳምንቱ ቀጥታ ደውላለሁ። ካልደወልኩኝ እነሱ ሊደውሉ ስለሚችሉ ይጨነቃሉ፣ ያስባሉ ማለት ነው። እናም እንግዲህ ትናንት አባቴ መጥቶ በጣም ደስ ብሎኝ እያወራሁ ከሱ ጋር እኔ እንጃ እኔ ብቻ ነኝ ወይስ እናንተም ናችሁ ከቤተሰቦቻችሁ ጋር እንደዚህ የምታወሩት? ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? የስራ ጤና፣ ጦርነት እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ በጣም ደስ ብሎኛል። እንዴት ነው አቶ ቢሆን ቸሬ አባቴ ሙሉዓለም ቢሆን ነው ስሜ፣ በነገራችን ላይ ቢሆን ነው የአባቴ ስም። እኔ ደግሞ የአባቴ ስም ቢሆን ሙሉዓለም ሾው ስለሚል የአባቴን ስም አታውቁትምና ሙሉዓለም ቢሆን እባላለሁ። እንግዲህ የአባቴ አቶ ቢሆን ቸሬ ድንገት ሳላስበው ሰፕራይዝ አድርጎኛል። ሰፕራይዝ ምንድን ያደረገኝ? ከገጠር ወደ ከተማ መጥቷል ማለት ነው። ከተማ ደግሞ የት ነው ብትሉኝ፣ ወልዲያ ከተማ የእጁ ገነት ነው። እና ያው በፊት ታውቃላችሁ ሀገራችን እንዳታ ስለሚሰራ ሁሉም ቤት ውስጥ ስልክ አለ፣ ደህና ስልክ አለ። አባቴ ደህና ስልክ አለው፣ እናወራ ነበረ። ግን ያው በጦርነቱ ምክንያት ዳታ ስለማይሰራ አግኝቻቸው አላቅም። በስልክ ነው የማገኛቸው። እንደዚህ በቪዲዮ ግን በጣም ነው። እኔ በነገራችን ላይ በቪዲዮ ካየኋቸው ናፍቆት ይሁሉ ጥፍት ነው የሚለውና 1 ዓመት ከ3 ወር ሆኖኛል አይቻቸው ከመጣው። አይገርማችሁም? በፊት 5 ዓመት 2 ዓመት እንደዚሁ ያለ ቪዲዮ እኮ ማለት እንትን ነበር። ያው ሳውዲ እያለው በይሩትም እያለው ያን ያህል በይሩት እያለው ስልክ አልነበራቸውም። ግን 5 ዓመት ነው 3 ዓመት እንደተሰራ አሁን በቪዲዮ እኮ ስለማላያቸው ያን ያህል ችየው ነበረ። ግን በቪዲዮ እኮ ማውራት ለምዳችሁ ከዛ የሆነ ሰዓት ኢንተርኔት ሲጠፋባችሁ በቃ በጣም ከባድ ነው። በጣም ይከብዳል። በቃ ነው የሚናፍቋችሁ። እና እኔ ደግሞ ያንን ከቪዲዮ ኮ እነሱን እያወራኋቸው ምናምን ከዛ በኋላ ኢንተርኔት ሲጠፋ አገራችን ሰላም ሲጠፋ በዛ ምክንያት በቃ ምንም ማግኘት ስለማልችል አሁን በቃ 3 ዓመት 4 ዓመት ነው የሆነብኝ ማለት ነው። እንደውም እኔ በስልክ እንደዚህ በአካል ከተያየን 1 ዓመት ከምናምናችሁ ስለው ለእኔ 5 ዓመት ሆኖብኛል ነው ያለኝ አባቴ። እና እንግዲህ ከአባቴ ጋር ከውዱ አባቴ ጋር ታውቃላችሁ፣ እኔ ለቤተሰቦቼ በጣም ነው እኔ ትልቅ ክብር አለኝ። አባቴ በተለይ ድንገት አሁን ከገጠር እንደመጣ ነው የደወሉልኝ ማለት ይቻላል። እና በጣም ነው ደስ ያለኝ። እንዳጋጣሚ ቡና እየጠጣው ነበር፣ ቡና እያፈላው ነበረ እና ቡናዬን እየጠጣው ከዛም ደግሞ ቡና ስጠጣ ምግብ በልተሻል ወይ ምሳ በልተሽ ነው ወይ እና ቡና የምጠጪው እያለ እየመከረኝ ነበር። እና እዚህ ጋር ከአባቴ ጋር ደስ የሚል እንግዲህ በጣም ብዙ ነው ያወራሉ። በጣም ብዙ ነው። ቢያንስ 20-30 ደቂቃ ነው ያወራሉ። ትናንትና መቼ ጠዋት ላይ ማለት ነው፣ ከሰዓት ላይ ማለት ማታ ራሱ ቢያንስ በቃ ከ2 ሰዓት በላይ ነው ስናወራ የነበረው። እና እኔ ብቻ ነኝ ወይስ እናንተም ናችሁ ጋይስ? እኔ ከእናት ከአባቴ ጋር ስደውል እውነት ከእህቶቼ ጋር እንደውም ወሬ ያርቅብኛል። ከእናት ከአባቴ ጋር ግን ሳወራ በቃ ምንም ወሬው አያርቅብኝም። ሰረ ጎረቤት እጠይቃለሁ፣ ሰፈር እጠይቃለሁ፣ ማን አገባ ማን ወለደ እና በቃ አጎቶቼ እምኖቼ አይቀሩም ምን አይሩ በቃ ሁሉም እጠይቃለሁ። እና ያው እንዳኳችሁ እኔ አባቴ ለእኔ ጓደኛዬም ታላቅ ወንድሜም አባቴም አጎቴም አያቴም ሁሉ ነገሬ ነው። እና በጣም ነው የምወደው፣ በጣም ነው የማከብረው። ምክንያቱም እኔ በጣም ምን ልበላችሁ፣ እውነት ለመናገር አባቴን ቀና ብዬ ማየት አልችልም። በጣም ነው የምወደው የማከብረው። ነገር እንኳን ስፈልግ ለእናቴ ነግሪያት እሷ እንድትነግርልኝ ነው። ምክንያቱም ጥፋት ማጠፋው ምንም አልኩ። ግን የሚገርማችሁ ነገር እኔ አሁን አባቴ እንግዲህ ሰሞኑን
ያው እንዳልኳ ከዚህ በፊት ቪዲዮ ሰርቼ ነበረ እንደውም እናቴ ነው ያለች ምናምን ብዬ ያው ፋሲካን እንደማልመጣ መምጣት እንደማልችል ለአዲስ ዓመት እንደሆነ ለእናቴ ነግሪያት ነበር። እናቴ ግን ንገሪልኝ ብያት ነግረዋለች፣ ግን አልተዋጠለትም። እና እዚህ ጋር አሁን እያወራን አንዳንድ ነገር እያለኝ ነበር። ለምሳሌ ያው ግንቡ ማነው የካቲት አልቆ መጋቢት ሊገባ ነው። ከዛ ሚያዝያ መቼ ነው የምትመጪው? መጥቼ ልቀበልሽ ምናምን እያለ እያወራኝ፣ እኔ ግን እያስቀየስኩኝ ቡናዬን እየቀዳው ነበር እና ብቻ ምን አለፋችሁ እግዚአብሔርን እንዴት እንደሳኩ። ምክንያቱም በዚህ አጋጣሚ ቤተሰብን አሁንም ነገም ከነገ ወዳም ሁሌም የምነጋችሁ ነገር ቢኖር እመጣለሁ አትበሉ። ቤተሰብን ማለት እመጣለሁ ብላችሁ በቃ ተስፋ አትስጡ። የሆነ ቀን ግን ቁርጥ አድርጋችሁ ተናገሩ። ለምሳሌ እንዴት አድርጌ ላስረዳችሁ? በቃ ሲሆን ድንገት ሂዱ፣ በቃ ሰፕራይዝ አድርጓቸው እንጂ ይሄ ነገ ዛሬ ፋሲካን አዲስ ዓመትን ስትሏቸው ቀኑ ራሱ እንዴት እንደሚፈጥን ቀኑ እንዴት እንደሚሄድ በጣም ማለት ነው። እና ያው በእርግጥ እኔ አሁን ላይ ወደ ህይወቴ ሰው ስላለ ማለት በህይወቴ ውስጥ ሰው ስላለ የኔ የምለው አለ አይደለ የወደፊት የልጆች አባት ብዬ ያሰብኩት ሰው በህይወቴ ውስጥ ስላለ ለሱም ማሰብ አለብኝ። ማለቴ ያው ታውቃላችሁ አብራችሁ ካልሆናችሁ ፍቅር ተራርቆ ይከብዳል። እና ያው አሁን አባቴም እናቴም ሁሉም ቤተሰብ በቃ ከኔ ይልቅ እሱ ብቻውን እሱ እዚህ ብቻውን ነይ በቃ ሁሉም እና እሱና እኔ ተመካከርን እንኳን የሆነ ነገር እንትን ስንል አይ እሱ አይልም አንቺ ነሽ ነው የምባለው። እና አንዳንድ ጊዜ ያው ቤተሰብ የኔ እናት አባቶች ለአማች ያደራሉ ስላችሁ ልጆቻቸውን ይወዳሉ፣ ግን አማች በጣም ነው የሚወዱት። እና እንደዚህ ነው እናንተ ናችሁ እንጂ እነሱ አይሉም ነው የሚሉት። እና ብዙ ጊዜ እዚህ ጋር አሁን አባቴን አልመጣም እናቴ ግን እንደነገረች ሰምቻለሁ። አልመጣም ብለሽ ለአባቴ ንገሪ እንደማልመጣ ለአዲስ ዓመት ቋግሜ ላይ እንደምመጣ ምናምን ንገሪልኝ ብዬ ለእናቴ ነግሪያት ነበርና እናቴ ስጠይቃት ነግሬዋለሁ፣ ግን ችግር የለውም ከእሷ ጋር ነው የምጨርሰው ከአንቺ ጋር ሳይሆን ብሎኛል ብላ ከዛ እዚህ ጋር አሁን እሱን ለማውራት በቃ እዚህ ጋር ኩርፍ ያለው እንዴት ላስረዳው እያልኩ ጭንቅ ብሎኛል። እሱ ደግሞ ምን ሆነሽ ነው እያለኝ ነው። እና በጣም ከባድ ነው ቤተሰብ ከባድ ነው። ብቻ ማለት እኔ አላቅም እንግዲህ ለአባቴ አልመጣም የሚለውን ደግሞ እንግዲህ ሌላ ጊዜ ነው የምነግረው። አሁን ያው ሰላምታ ነው፣ ስራ ጤና እንዴት ነው እያለኝ ነው። ብቻ ሰረቡና ነው እያወራን ያለ ነው። የኔ ውድ አባት ሁሌም እንጃ አባት ስላለኝ አንዳንድ ጊዜ አባት እናት ቤተሰብ የሌላቸውን ልጆች ሳስብ እኔ በጣም ይጨንቀኛል። ማለት እንዴት ነው የሚኖሩ ትላለሁ። ለምን እኔ አሁን ላይ ምኖርላቸው ምሳሳላቸው እነሱ ሳላሉ ህይወቴ ብርሃን ማለት ተስፋ በቃ እነሱን ሳስብ ድካሜ፣ እነሱን ሳስብ ጭንቀቴ፣ እነሱን ሳስብ በቃ ብርሃን ነው የሚታየኝና ምክንያቱም ያለ ቤተሰብ ምንም ነው ሁሉም ነገር። ቤተሰብ ካለ ሁሉም ነገር አለ። ሰው በሰው ይተካል፣ ሰው በሰው ይተካል። ግን ሺህ ሰው ቢሰበሰብ ሺህ ቤተሰብ ዘመድ አዝማድ ቢሰበሰብ ቤተሰብን ያህል የሚተካ ነገር ማንም የለም፣ ማንም ሊተካቸውም አይችልም ማለት ነውና አንዳንድ ጊዜ እናት አባታችሁን በህይወት እያሉ ማስደሰት ምን ትፈልጋላችሁ? በተለይ በዓል ሲመጣ አባቴ ምን ጎደረ እናቴ ምን ጎደረ ባይኖራችሁም ማለት ነውና ቤተሰብ እውነት እኔ ለቤተሰብ ትልቅ ክብር አለኝ። እዚሽ ምድር ላይ እኔ ቤተሰቦቼ ለእኔ ፍቅር ነው የሰጡኝ፣ ለእኔ አሳድገውኛል፣ ወግደውኛል። ስለወለዱ ስላሳደጉ ብቻ እነሱን ሊመሰገኑ ይገባል። ምክንያቱም ሀብት አይደለም። አንዳንድ ሰው አባቴ ምን አደረገልኝ፣ እናቴ ምን አደረገችልኝ፣ ምን ሰጠችኝ፣ እኔ በራሴ ነው እዚህ የደረስኩት። ኦፍኮርስ እነሱ አሳድገውናል ማለት ወግደዋል። እነሱ በሚችሉት እነሱ ደግሞ ልክ ነው ብለው ባሰቡት ልክ አሳድገውናል። እነሱ በሚያውቁት እነሱ በተወግዶ ባደጉበት ማህበረሰብ አይደለም እናት ምንም ነገር አጋዥ በሌለባት ፓምፐርስ እንኳን የማይታወቅበት ሀገር አስባችሁታል? እኛ እናቶቻችን ሲያሳድጉን እንዴት እንዳሳደጉን እሱን ማሰብ አለባችሁ። እናቶቻችን ቤት ውስጥ ነው ልጆቻቸውን ሲያሳድጉ አባቶቻችን እንዴት አድርገው ቆፍረው አርሰው በዝናብ በጭቃ በፀሐይ በምን ደከመኝ ሰረቼ ሳይሉ
እኛን የኛን ሆድ ሞርተው እኛን አልብሰው አጉርሰው እዚህ አድርሰውና ስለዚህ እነሱ ይሄ በቃ ለነሱ ትልቅ ነው። በቃ ማለት ትልቅ ነው ስራቸው። እነሱ ከዚህ በላይ ምንም ሊያደርጉልን አይችሉም። ከተማ ላይ አሁን ብዙ ጊዜ ሀብት ንብረት ለልጃቸው ማንም ቤተሰብ ካለው ለልጁ መስጠት ደስ ይለዋል እና ሁሉም ቤተሰብ ለልጆቻቸው ማድረግ የሚፈልጉት ነገር አለ ካላቸው ማለት ነው። እና አንዳንድ ጊዜ አባትሽ መኪና ሰረሰጠሽ፣ አባትሽ ቤት ሰረሰጠሽ፣ አባትሽ በቃ አውሮፕላን ሰረገዛ አይደለም። እናት አባቶቻችን እኛን ሲያሳድጉን የከፈሩልን መስዋዕትነት ማሰብ አለባችሁ። ከዛም ደግሞ አልፈው አባቴ ካለው አዎ ሊሰጠኝ ይችላል፣ ከሌለው ደግሞ ስላሳደጉን ስለወለዱን ብቻ ልናመሰግናቸው፣ ልናከብራቸው፣ ልንወዳቸው ይገባል እላለሁኝ። እንግዲህ ውዶችዬ ዛሬ እንግዲህ ያው ከአባቴ ጋር ማለት ይህን ልበላችሁና ምክንያቱም ልላችሁ የምፈልገው በአጭሩ እናት አባቶቻችሁን አክብሩ፣ ጠይቁ፣ ውደዱ፣ በችግራቸው ጊዜ ድረሱላቸው። እውነት አንዳንድ ከታመሙ በኋላ ከሄዱ በኋላ ብንንገበገብ ምንም ትርጉም የለውም። እኔ ይኸው ቃሌ ነው። ሁሌ እኔ አባቴ ስደት በተለይ ስደት እኔ እናት አባቴን መርዳት የጀመሩት ስደት ከመጣው ነው። ኢትዮጵያም እያለው በአቅሜ ያረዳቸው ነበረ ማለት እነሱ አምጭ ብለው ሳይሆን እኔ ስለሚያስደስተኝ እኔ የእነሱን ውለታ መመለስ ባልችልም አባቴን እናቴ የሚያስፈልጋቸውን ነገር ለማድረግ ወደኋላ አልልም እና አዲስ አበባ እያለው አባቴን እናቴን ከማገዝ ወደኋላ አልልም ነበረ። ግን ድጋሚ እኔ ወደ ሀረብ ሀገር ለመሄድ አባቴን ነው ደውዬ ብር ላክልኝ አልኩት ማለት ነው። እና አባቴም እግዚአብሔር ይስጠው አላሳፈረኝም። የሚችለውን አድርጎ በሚችለው አቅም አረብ ሀገር መጥቼ ከዛም ደግሞ እሱን ለማገዝ ነበረ ስጥር የነበረው። መጀመሪያ ለራሴ አላልኩም፣ እኔ ለቤተሰቦቼ ነው። ለምን አይቆጨኝም፣ የሆነ ነገር ቢፈጠር አይቆጨኝም። እና አሁን እንደውም አባቴ ሁሌ የሚለኝ በቃ ነይ ልጄ እባክሽን፣ አሁን ላይ ሞት ኢትዮጵያ ውስጥ ሞት በቃ ረክሷል። በቃ ሁሉም ሰው ነው የሚሞተው፣ ሁሉም ሰው ድንገት የሚሄደው ምናምን ነው የሚለኝ። እና እኔ ደግሞ በቃ በጣም ነው የምፈራው። እንደዚህ አትበል፣ ለምንድን እንደዚህ የምትለው ምናምን ነው የምለው። ለምን እኔ በቃ ያንቺ ማለት ሁሌም ይለኛል፣ አንድ እናትና አባት ልጆቻቸውን ወርደው አሳድገው ለቁም ነገር አብቅተው ከዛ ደግሞ እነሱ የልጅ ልጅ ሲያሳዩን በጣም ይሄ መታደግ ነው። በቃ ከመታደግ አንድ ሰው የልጅ ልጅ ካየ በቃ ይሄ መታደግ ነው የሚለውና አባቴ በቃ ታውቃለህ፣ እኔ በቃ ሁሌም እላቸዋለሁ የልጅ ልጅ አለ ለምን በቃ እኔ ትሉኛላችሁ? እነሱ ናቸው፣ ያንቺን ልጅ ደግሞ ማየት እንፈልጋለን ይሉኛል። እና እንግዲህ አባቴ አሁን የሚያውቀው ለፋሲካ እንደምመጣ ነው፣ እንደሚሄድ ነው ኢትዮጵያ። ገና ነገርኩትም በዙሪያ ጥምጥም ነበር የላኩበት፣ አልተዋጠለትም። እዚህ ጋር ምንም በቃ አሁን ይነገኛል፣ አልመጣም አልሽሳ ለምንድን ነው ይለኛል እያልኩ ነበረ፣ ግን ምንም አላለኝም እስካሁን። ያው እንግዲህ እህቴ ቤት ነው ያለው፣ ከታናሽ እህቴ ቤት፣ እሷ ቤት ቡና እየጠጡ ልክ እንደመጣ ከእሷ ጋር ነበር ቡና እየጠጡ የነበሩት ማለት ነው። እንግዲህ ውዶችዬ እስኪ ለአባታችሁ ያላችሁን ፍቅር ኮሜንት ላይ አስቀምጡልኝ። አባታችሁን የምትወዱ ላይክ አድርጉ ቪዲዮውን። አባቱን የሚወድ ሰው በላይክ ነው የማውቀው ዛሬ። እና አባቴ እኔ እንዳልኳችሁ ነው፣ ሁሉ ነገሬ ነው። በጣም ነው የምወደው፣ በጣም ነው የማከብረው። ለእኔ ብሎ ብዙ ነገር ሆኗል። አይኑ አውቃለሁ። እግዚአብሔር እድሜና ደስታ ሰጥቶት ጤና ሰጥቶት ሁሌም እሱ የሚፈልገውን ነገር ለማድረግ እየወጥኩ እገኛለሁ። በእርግጥ እኔ አባቴ አድርጌ ያለኝን ነገር ነው የማደርገው። አይጠቅምሽም ተይ ያለኝን እተዋለሁ። ግን አባቴ ለእኔ እንዳልኳችሁ ነው፣ በቃ ለእኔ ስጦታዬ ነው፣ ሽልማቴ ነው። ምን ልበላችሁ፣ እንደውም በቃ አባቴ ስለሆነ ብቻ ደግሜ ተደጋግሜ እዚች ምድር ላይ ብፈጠር እኔ የእሱ ልጅ ሆኜ ነው መፈጠር የምፈልገውና የእኔ ውድ አባት እወድሃለሁ፣ ኑርልኝ፣ አከብርሃለሁ። እንግዲህ ቀጣይ ቪዲዮ ደግሞ እንግዲህ አልመጣም ምናምን ብዬ ነግረዋለሁ። እስኪ ምን እንደሚገኝ ይዤላችሁ እመጣለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ፣ መልካም ቀን። ባይ